ባስቀይምህ እንደገና ለመታረቅ ለማን ነው ስለምን ማለት ያለብን? መነሻው እኛ ነን። ብዙ ጊዜ ለምናችን ዋጋ ያጣል ብዬ አስባለሁ። እንደ ተጣርቶ ቢሸለም ደስ ይለኛል ብዬ አስባለሁ። ቅዳሜ ዝናኛችን እንደ ሁል ጊዜው ደግሞ አሁን የእንግዳ ሰዓቱ ላይ ደርሷል። የዛሬው እንግዳችን አቶ አዱኛ ሂርጶ ይባላሉ። የለምን መጽሐፎች ደራሲና በሚሰሩበት ዓለም አቀፍ የበጎ አድራጎት ተቋም ውስጥ የአቅም ግንባታ ባለሙያና ኃላፊ ናቸው። እንኳን ደህና መጣህ። እንኳን ደህና ቆየህ። ሳስተዋውቅ ናቸው ብዬ አስተዋውቅና ከዛ ወደ አንተ ዝዞር እንኳን ደህና መጣህ ነው የምለው። አዱኛ ለማቆላመጥም የሚመች ስም ነው አይደለ? ሁለት ሶስት አይነት አለ አይደለ? አዱ በየትኛው እንጥራ? አዱኛ ይሻላል አይደለ? በአዱኛ ይሁንና በሚቀጥለው ስመጣ ደግሞ እንቀራረብ የቀነስኩበት። በጣም ጥሩ። እንኳን ደህና መጣህ። ስለመጣህ ደስ ብሎናል። በእኛም በተመልካቾቻችንም ስም እናመሰግናለን። እኔም አመሰግናለሁ። እንግዳችን እንደሆንክ የቅዳሜ መዝናኛ እንግዳችን እንደሆንክ ሳውቅ በጣም ብዙ ነገሮች አይምሮዬ ላይ ተመላልሰው ነበረ። አሁን ካለንበት ወቅትም ተመልካቾቻችን ጋር ቀደም ሲል ብዙ ወጎችን እያወጋን ነበር። በተለይም ደግሞ ስለ ሀገራዊ ምክክር ጉባኤያችን ብዙ ሀሳቦችን እያነሳን ነበርና ከነዛ ውስጥ መቼም ኢትዮጵያውያን ይታወቅንና በመነጋገር ሰብሰብ በማለት በማህበራዊ ህይወት ብዙ ችግሮቻችን የምንፈታው በነዛ ቦታዎች ላይ ይመስላል። ቡና በመጠጣት በሰርጉ፣ በሁሉም ፕሮግራሞች እነሱ ነገሮች ታዋቂ ነን በመነጋገር በመመካከር እንድንል ያስችሉናል። አይ ቲንክ ጥሩ በጣም ብዙ ልናዳብራቸው የሚገቡ መልካም የሆኑ ሴቶች አሉን። እንዳልከው የቡና ፕሮሰሳችን ወዲያው ፈላ ጠጣን አይደለም። ሂደት አለው፣ ፕሮሰስ አለው። ያ ሂደት ሰዎች የተሰማቸውን ነገር እንዲገልጹ ቢያንስ አቦሉ ላይ ባይገልጹ ሁለተኛው በረካው ላይ እንዲገልጹ እድል የሚሰጥ ነገር ነው። አንዳችን ለአንዳችን በችግር መደራረሳችን። እቁብ የሚለው ስለ ገቢ ብቻ አይደለም የምናስበው። ከእቁብ ጀርባ አንድ በጣም የተቸገረ ሌሎች ደግሞ በዛ ሰዓት እንዲደርሱለት የሚፈልግ ሰው እኮ ይኖራል። እቁብ የገባው ሰው ሁሉ ለአንዱ ፈልጎት ላይሆን ይችላል። በዛ ሰዓት እኔን አይጎዳኝም ብዙ ሳይጎዳኝ ግን ተራይን ጠብቄ ያ ምን ያደርጋል ብለህ ካልከኝ ብዙ አንዳችን ለአንዳችን ስንደርስ ሶሻል ካፒታል ነው ቢልድ የምናደርገው እና ብዙ ጊዜ ንግግር ላይ ከመነጋገራችን በፊት ከማን ጋር ነው የምነጋገረው የሚለው ማተር ያደርጋል። በጣም ትልቅ ቁም ነገር አለው እና ሰው ሲሆን ይጋጫል አይደል? ሰውና ሰው ይጋጫል። ግን ከመጋጨቱ በፊት ከዛ ሰው ጋር ያለው ካፒታል ግጭቱ ወደ ከባድ ነገር ይሄዳል አይሄድም የሚለውን በደንብ አድርጎ ያሳያል። በምን ምሳሌ ልስጥ መሰለኝ? ኤቲኤም ስታወጣ ገንዘብ ብዙ ገንዘብ ኤቲኤም ውስጥ ካለ ከዛ ውስጥ የምታወጣው ገንዘብ አይነካውም አይደለ? ያው አለ እንደተቀመጠ ነው። ከጨረስካ ደግሞ ጨረስካት ነው። ስለዚህ ከኔ እናንተ አሁን አብረን እየኖርን እኔ ላንተ ችግር ስደርስ አንተ ከኔ ችግር ስደርስ ሶሻል ካፒታል ወይም ኤቲኤም ገንዘብ እያስቀመጥኩኝ ነው። ስለዚህ አንድ ቀን እንደው ክፍት ብሎኝ አንድ ነገር ብናገርህ ምናልባት ከ1000 ውስጥ 10 ብር ይሆናል የማወጣው። ያ ነው ሶሻል ካፒታል የሚባለው። ስለዚህ በግንኙነታችን ውስጥ በምንፈጥረው መስተጋብር በእድር በቡና በተለያዩ ነገሮች ውስጥ በምንፈጥረው መስተጋብር ጉዳያችን ብቻ አይደለም የምንፈታው፣ ያንዳችን ለሌላችን ውስጥ ሶሻል ካፒታል ነው የምናስቀምጠው እና አንዳንድ ሰዎች ቀጥታ ሊተኩት ይፈልጋሉ በዘመናዊ መንገድ ማለት ነው። ግን ያንን መተካት የለብንም። እሴቱ ከጉዳዩ የተቋቋመበት ፐርፐስ ተብሎ ምናልባት እድሩ ላይ ከተጻፈው ያልፋል። ባስቀይምህ እንደገና ለመታረቅ ትላንት ያረክልኝ፣ ትላንት በችግሬ የደረስክልኝ፣ ትላንት እቁብ ስፈልግ ግድ የለም እኔን ቁጠረኝ፣ ሌላ ሰው ደግሞ አብረን ሰብስብ ብለህ እቁብ ሰብስበ ሰዎችን ያስገባህልኝ እዛ ትርጉም አለው እሱ። ስለዚህ አንድ ቀን ስታስከፋኝ ከዛ ውስጥ ትንሹን ነው የምቀንሰው እና አይ ቲንክ ለመነጋገር ባህል አለን። ስለ መነጋገር ነው እያወራን ያለ ነው። መነጋገር ለምን ያስፈልጋል ካልን ብዙ የሚያስፈልግባቸው ነገሮች ማንሳት እንችላለን። ተነጋግሮ ችግርን መፍታት ይቻላል ወይ? አይ ቲንክ እንደውም ብቸኛው መንገድ ነው ማለቱ ነው የሚያዋጣን ብዬ የማስበው። ስንነጋገር ሰዎች ወደ መግባባት ይመጣሉ። ስንነጋገር የዛን ሰው እይታ እንቀይራለን። ባንተ ወገን ያለውን ነገር በኔ ወገን ያለውን ነገር እናያለን። ሰዎች ያንተን ፐርስፔክቲቭ ይረዳሉ።
አንተ ያንን ያልክበትን ምክንያት ይረዳሉ። ያ ደግሞ በጣም የበለጠ እንድንገናኝ ያደረገ። ቅሬታዎች ቢኖሩን ቅሬታዎች አንዳንዶቹ እውነተኛ ቅሬታዎች ናቸው፣ አንዳንዶቹ ደግሞ የመሰለን ናቸው። ልክ ጥቁር መነጽር ስታደርግ ሁሉ ነገር ጥቁር ሆኖ ይታያል አይደለ? ሰማያዊ መነጽር ስታደርግ እንደዚሁ ነው። እና አንዳንዶቹ ነገሮች መሬት ላይ ያሉ ሳይሆኑ ስላልተነጋገርና ያንን ሰው ስላልሰማን በግምት ነው ወደ ቅሬታ ውስጥ የገባ ነው። ሁለት ሰዎች አንዱ በጣም ቅር አለው ይባላል። አብረው እየሄዱ ባቡር ውስጥ ነው የተገናኙት እና ልጅ አለው። ልጁን እንዴት ትሪት እንደሚያደርገው ያያል። እንዴት ነው የሚያዋራው? ልጁ በጣም ረባሽ በጥባጭ ነገር ነው እና እንዴት ነው ጸጥ ማያሰኘው? እንዴት ነው ዲሲፕሊን ማያደርገው? እያለ በጣም ቅር ብሎታል። አብሮት ነው ያለው እና ያው አንዳንድ ጊዜ ትታዘብና ፍሬኑን ተበጥሰዋል አይደል? በቃ ብለህ ደግሞ ትናገራለህ። ከዛ እንደው ፈጣሪ እግዚአብሔር ረዳውና ምን አይነት አባት ነህ አንተ ብሎ ብቻ ጮኸበት ሰውየው ማለት እንዴት ልጅህን ማሳደግ እንኳን በትክክል አትችልም እንዴ? እንደዚህ ያረገ ትተዋዋለህ ሲለው ያኛው ምን አለ? እናቱ ማሞቷን የሰማው ባቡር ውስጥ ከመግባታችን ከ30 ደቂቃ በፊት ነው። ስለዚህ እንዴት አድርጌ ሃንድል እንደማረገው እርግጠኛ አይደለሁም ማለት። ልክ ይሄንን ሲል ያኛው ሰውዬ ቅሬታውን አነሳ እና በመነጋገር ውስጥ ችግሮች እንፈታለን። በመነጋገር ውስጥ ያ ችግር እንዲመጣ ያደረገውን ምክንያት እናውቃለን፣ እንዳይደገም ኮሚትድ እንሆናለን። መነጋገር ብቻውን እስከ መጨረሻው መፍትሄ አይደለም፣ ግን ከተነጋገርን በኋላ የምንወስዳቸው ውሳኔዎች እንደዚህ ከሆነ አስተካክላለሁ የምንለው ነገር በጣም አስፈላጊ ነው ብዬ ነው ማስበው። ኳስ ተጫዋችን እናንሳ። ኳስ ተጫዋች ወደ ሜዳ ከመግባቱ በፊት ጥንቅቅ ብሎ ትሬኒንጎችን ሰርቶ ሜዳ ውስጥ የሚያስፈልጉትን ትጥቁን አሟልቶ ይገባል። በሁሉም ሙያ እንደዛ ነው። ለመነጋገር ወደ ጠረጴዛ የሚመጣስ መጀመሪያ ምን አድርጎ መምጣት አለበት? በጣም ጥሩ ጥያቄ ነው። ስንነጋገር አንድ የሚመጣው ሰው አይ ቲንክ ጎደል ማለት አለበት ብዬ አስባለሁ። ሙሉ ብርጭቆ ውስጥ ሌላ ውሃ መጨመር አይቻልም አይደል? ትንሽ ስፔስ ያስፈልጋል። ስለዚህ ሁሉን አውቃለሁ ከሚል ሜንታሊቲ መምጣት የለበትም። ልክ ቅድም እንዳልኩት ጀጅ ሲያደርግ ያንን ሰው እንደጮህበት እንዳይሆን እኔ የራሴ እውነት አለኝ፣ ግን ደግሞ ያንተን ፐርስፔክቲቭ ለመስማት ትንሽ ጎደል ማለት አለብኝ። ኢንቴሌክቹዋል ሃምብልነስ ይሉታል። በቃ አውቃለሁ ከሚል ራሴን እንደምንም ገዝቼ ራሴን በደምንም ይዤ ከሌላው ሰው ለመስማት እና ለማዳመጥ እንትን ማለት አለብኝና ስለማዳመጥ ስናስብ ብዙ ጊዜ ሰዎች የሚያዳምጡት ለመመለስ ነው የሚያዳምጡት፣ ምላሽ ለመስጠት ነው የሚያዳምጡት እንጂ ቶሎ ጨርስ እና እንደው ትግስት አለ አይደል እንጂ የምትለው ነገር የሚቀጥለው ንግግሬን ሊቃኘው ይችላል በሚል መንገድ አይደል። መናገርም ማዳመጥም ስኪል ነው እና ይህንን ክህሎት ማዳበር አለብን ብዬ አስባለሁ። ሌላው ለተቃራኒ ሀሳብ ክፍት መሆን አለብን። የሚገርምህ ሰዎች ለጆሮአቸው ለምሳሌ የሚደግፉት ሀሳብ ሲሆን ከማንም መረጃ ሲሰሙ ጃምፒን ያደርጋሉ፣ ይስማማሉ ቶሎ ማለት ነው። ተቃራኒ የሆነ ሀሳብስ ለጆሮ የማይጥመንንስ ሀሳብ የኛ አቋም ለሆነስ ሀሳብ ብለን ስናስብ ይሄ እዚህ ላይ አይ ቲንክ ብዙ ጊዜ እንቸገራለን እና እንደ ተዘጋጅተን ስንመጣ በቃ ተቃራኒ የሆነ ሀሳብ ሊነግረኝ ይችላል፣ ላይስማማኝ ይችላል። ይህንንም ግን በስሜት ብስለት በትዕግስት ስለዚህ አለኝ ወይ ልክ ኳሱን ለመምታት ተለማምጄ እንደምመጣው እዚህ ጋም የስሜት ብስለት አለኝ ወይ፣ ያንን የምቋቋምበት ትዕግስት አለኝ ወይ፣ የሰውየውን ፐርስፔክቲቭ ለመረዳት ምን ያህል ዝግጁነት አለኝ የሚለው አይ ቲንክ ያስፈልጋል። ያንን ካላደረግን ስንመጣ እኔ ሁሌ የምለው ምንድነው ሀዲድ የሌለበት ባቡር ነው ምለው። ባቡርን ያለ ሀዲድ ማሰብ በጣም ይከብዳል። እንደውም ብዙ እኮ ወጪው የትኛው ነው? ሀዲዱ ነው መገንባት። አዎ ባቡሩ በጣም ቀላል ነው እና ሀዲድ የሌለበት ባቡር የሆነና አንድም መስመር አይሄድምና ንግግሮች፣ ምክክሮች ብዙ ደረጃ ላይ የማይደርሱት ከዛ አይነት ራሳችን ማቀብ ስለማንችል ስለ ጄኔራላይዝ ስለምናደርግ አለ አይደል። ሰው በጣም ውስብስብ ፍጥረት ነው። ስለዚህ ሰውን በማንነቱ ገና ስሙን ስሰማ ወይ ገና እንትኑን ሳረግ ይሄ ማንትን ስለሆነ ነው፣ ጾታውን እሷ የተማረች እዚህ በቃ እነሱ እንደዚህ ነው የሚያስቡት ካልኩኝ ስፔስ የለኝም ማለት ደምድሜዋለሁ። እንትኖችማ እንደዚህ ናቸው፣ እንትኖችማ እንደዚህ ናቸው እና በጅምላ ፍረጃ ካለ ሀዲድ የለም ማለት ነው።
ሚሊዮንን መስማት አለብኝ። ማንነቱ የተገነባው ከብዙ ነገር ነው። ስለዚህ ሚሊዮንን ገና ሲመጣ እንደዚህ ነኝ ብዬ ከደመደምኩ እንዴት አድርጌ ጉዳዩን ልወያይ ይችላል? ስለዚህ ከዚህ የጸዳ የኔ እውነት ብቻ እውነት ነው ከሚል አስተሳሰብ የጸዳ ምክንያቱም አንዳንድ ጊዜ ልምዳችን እውነት ይመስለናል እና አንዳንዴ እውነት ሙሉ አትሆንም። አይናቸውን ታስረው ሰዎች ዝሆንን እንዲዳስሱትና ምንድነው ዝሆን የሚለው ነገር ወይም ያዳሰሳችሁት ምንድነው ተብለው ተጠየቁና ዝሆን ነው እኮ የዳሰሱት ግን ምን አለ የዳሰስኩት ግርግዳ ነው አለ አንድ ሆዱን አካባቢ ነው ያለው ማለት ነው። ሌላው እግሩን የያዘ ደግሞ የዳሰስኩት ግንድ ነው አለ። ሌላው እንደዚሁ ጥርሱን ሁሉንም ከዛ በኋላ አይናቸውን ከፈቱላቸው። ሲከፍቱላቸው የዛኛውንም እውነት የሆዱንም የምኑንም ያ ዝሆን ይሄ ነው አለ እና አንዳንድ እውነቶች ብቻችንን እኛ የተለማመድነው ብቻ ሳይሆን አንዱ ማህበረሰብ ሌላው ማህበረሰብ ይሄ የኔ እውነት ብሎ የሚያመጣውን ነገር አምጥተን ጎን አድርገን ስናስተካክለው ሙሉ ስዕሉን ማየት እንችላለን እና የኔ እውነት ብቻ እውነት ነው ከሚል እይታ አይ ቲንክ ራሳችንን ማዳን አለብን ብዬ አስባለሁ። ስለ ሚናው እናውራ። በቤተሰብም መካከል መነጋገር መመካከር፣ በጓደኝነት በማህበረሰብ እንዲሁም ደግሞ እንደ ሀገር መመካከር መነጋገር ሚናው ምንድን ነው? አይ ቲንክ ከቤት ብንጀምር ብዙ ጊዜ ያው ህግ የሚጀምረው ከቤት ውስጥ ነው እና እርግጠኛ መሆን አንችልም። ብዙ ቅሬታ ያላቸው ሰዎች ቤት ውስጥ ሊኖሩ ይችላሉ። ከሪሞት የሚጀምረው እንግዲህ ሪሞት አጠቃቀም ነው አይደል? ቤት ውስጥ ማነው አለቃ? ሪሞቱን የሚይዘው ማነው? ተራ መውጣት አለበት ወይስ እና አባባ የሚፈልጉትን ብቻ ነው የምናየው ከተባለ ልጆችም ቅሬታ ይኖራቸዋል። ስለዚህ የሁሉንም ፍላጎት የሚያሟላ ሁሉም ህልሙን የሚኖርባት የሁሉም ጎጆ የሆነች ሀገር ወደ ሀገርም ስንመጣ የሁሉም ጎጆ የሆነች ሀገር የምንመሰርተው በመነጋገር ውስጥ ነው። ብዙ ጥያቄዎች ይኖራቸዋል። ብዙ መፈታት ያለባቸው ነገሮች ይኖራቸዋል። አንዳንዶቹ የመሰሏቸው ነገሮች ናቸው። ግን እነዛን ነገሮች አምጥተን ስንነጋገራቸው ነው ምክንያት የማይሆነው ማለት ነው። ለግጭት ለተለያየ አላስፈላጊ ነገሮች ምክንያት የማይሆነው ያ ሲሆን ነው። አብረን ስንኖር በተለይ እንደ ሀገር አሁን ኢትዮጵያን ስናያት በጣም ብዙ ፍላጎቶች ያሉባት ሀገር መሆኑ የሚጠበቅ ነው። የብዙ ብሔር ብሔረሰቦች 130 ሚሊዮን ህዝብ ቀላል አይደለም። አይ በቃ ሳንነጋገር ብቻ ችግሩ እንደሌለ የደበቅን እንኖር ወይ ስንነጋገር የሚለውን ነው ማየት ያለብን። ትዝ ይላል አንዳንድ ቦታ አይታል መኪና ቀይ ሲያበራ ጋራዥ ሄደው እቺን ቀዩን ነገር አጥፋልኝ ይላሉ። እዚህ ጋር የምታበራው እሱም ቀዩን ነገር ነው የሚያጠፋላት። ግን ቀዩዋ ነገር ቀዩዋ ስለ ዳሽቦርዱ ላይ ያለው ዳሽቦርዱ ላይ የሚመጡ ምልክቶች ና ምልክቶቹን ቢጠፋልን እኛ ደስ ብሎ ልንኖር ይችላል። መኪናዋ ግን ምን ማድረገው አይቀርም መቆሙ አይቀርም የሆነ ጊዜ ማለት ነው። እና አንዳንድ ጊዜ ችግሮችን አቮይድ ማድረግ ችግሮችን አይዞር በሉ በስማት አንፈልግ ፊት ለፊት አይምጡ ማለት እንችላለን። ግን ወደፊት አንሻገርም። የሚያመልጡን እድሎች አሉ። አገራት በውድድር ላይ ናቸው ያሉት። በጣም ብዙ አላስፈላጊ ኢነርጂያችንን አላስፈላጊ በሆኑ ነገሮች ላይ እናጠፋለን ማለት ከተነጋገርን አይ ቲንክ አገርን ለማሳደግ ጓደኝነት፣ ቤተሰብ ዘላቂ ሆኖ እንዲቀጥል ያደርጋቸዋል። የሚበተኑ ቤተሰቦችን ምናልባት ጥናት ብናደርግ አይ ቲንክ ፋውንዴሽኑ መሰረቱ አለመነጋገር ነው። ፋይዳው ትልቅ ነው። እንደውም አማራጭም የለንም። እንግዲህ ለተመልካቾች ውይይታችንን ስንጀምር ጨዋታችንን ስንጀምር የለምን መጽሐፎች ደራሲ ብዬ ነው የጀመርኩት ጸሐፊ ብዬ ነው የጀመርኩትና ይሄንኛው መጽሐፍ ለምን የተሰኘ ርዕስ ያለው ሁለተኛው መጽሐፍ ነው። ከዚህ በፊት የመጀመሪያው መጽሐፍ አለ የለምን አሻራ። ለምንን በደንብ ከፈተሿቸው በደንብ ካሰቡባቸው ረጅም ጊዜ ከወሰዱባቸው ሰዎች መካከል አንዱ አንተ ትመስለኛለህ። እዚህ መጽሐፍ ውስጥም ስለ ለምን ብዙ ተነስተዋል። ግን ራሱን ኮንሴፕቱን ለምንን ስንነሳ ቀደም ሲል ስናነሳ ከነበረው ስለ ምክክር ስለ ውይይት እያነሳን ነበርና የዚህ የምክክር የንግግር የመጀመሪያው መነሻ ለምን ይመስለኛል። ለምን የሚለው ጥያቄና ለምን መጀመሪያ ለምን የሚለውን ሐሳብ መጽሐፉን ስለመጻፍ እንዴት ተነሳሳ? ልክ ነው። እኔ እንግዲህ በስራ አጋጣሚ የተለያዩ ቦታዎች ላይ ዞራለሁኝና አንዴ በጣም ትሪገር ያደረገኝ
ከ13 ዓመት በፊት ነው። ኮትዲቯር የሚባል አገር ያማሱኩሩ ይባላል። አቢጃን አይደል ዋና ከተማው ሳይሆን ያማሱኩሩ የሚባል ከተማ ኮንፈረንስ ልሳተፍ ሄድኩኝ እና እዛ ሄጄ የሻይ ሰዓት ላይ ወጣንና ከየት ነው ያው ይባባላል የተለመደ ነው። ከየት መጣ ሲለኝ ከኢትዮጵያ ያልኩት። ከዛኛ እኮ ሲርበን አይፊል ኢትዮጵያ ነው የምንለው አለኝ። ከዛ በጣም ያላሰብኩት ነገር ነው እንዴ ያው የተለያየ ዓለም ላይ በተለይ አውሮፓ ብዙ ጊዜ ፎቶዎች አሉ የኢትዮጵያ ቻሪቲ በጣም ኮመን ነው አይዘው የመንገድ ላይ በጣም ከየት እንዳመጧቸው ራሱ ማላቃቸው ፒክቸሮች እኔ እዚህ ሀገር ስኖር ብዙ ያላያቸው አስገራሚ የሆነ ዋጋ በጣም ምስኪን ሰዎችን ታያለ። ኤርፖርት ላይ ቻሪቲ ቦክሶች ምናምን ኖረው ታያለ። ገና ወይ አውሮፕላኑ ሊነሳ ሲል የኢትዮጵያ አየር መንገድ ካልሆነ እንደዛ ታያለና ብዙ ሌላ ቦታ ያው ለምቻለሁኝ ግን እዚህም ጭራሽ ዌስት አፍሪካም እንደዛ ተባልን የሚል ቁጭትና ጥያቄ መጣብኝ። ከዛ ሆቴል ያንኑ ማታ ነው እንደገባው ምን ብዬ ግጥም ጻፍኩኝ። በበሬ ላይ ጠምደን ሞፈርና ቀንበር ስንት ዘመን አለፈ ስንገፋ አፈር ድንግል መሬት ታክፈን መራብ ሲሆን እጣ ከሀገሬ ልጆች ለምን ለምን የሚል ታጣ የሚል እንትናል። ምክንያቱም በበሬ ማረስ የበጣም ከጋሪዮሽ ቀጥሎ የብረት ዘመን ኢኖቬሽን ነው ባይዘው ማለት ከተበሳጭም በዚህ እንበሳጭ ብዬ ነው። ያው ዛሬ መዝናኛ ፕሮግራም ነው ግን በስቶሪ እንትን እንድንል ነው እና የድሮ ዘመን ማለት የብረት ዘመን ማለት በጣም የቆየ ዘመን ኢኖቬሽን ነው እና ግብጾች ምን የፈርዖኖች ኢኖቬሽን ብለው ሙዚየም ውስጥ አለ በበሬ ማረስ የቆይ ሞፈር ቀንበሩ ማለት ነው እና እሱን ይዘን እስከመቼ ነው እንደዚህ ያረስን የምንኖረው የሚል ለምንድነው እርዳታ አሁን እንደውም አንዳንድ ጥሩ መልካም የሚባሉ ነገሮችን ስሰማ ለኔ በጣም ትርጉም አለው። በቃ ስንዴ ኢምፖርት ለምን እናደርጋለን ይሄ ለምን ጥያቄ ነው። ስለዚህ አይ ቲንክ ይሄንን ሐሳብ ለምን የሚለው ሐሳብ ብዙ እንደ ተራራ የገዘፉ ችግሮቻችንን እንደ ድማሚት የምናፈርስበት ጥያቄ ነው። ስለዚህ በቮኬሽናሊ ከምሰራው ስራ በተጓዳኝ ይህንን ኮዝ እንደ አጀንዳ አድርጌ ልጽፍበት በካርቱን በተለያዩ በስዕሎች በተለያየ መንገድ ሰዎች ጠያቂ እንዲሆኑ ኩዌስችን እንድናደርግ። አሁን ብዙ ጊዜ ረጅም የታክሲ ሰልፍ አለ አይደል? ረጅም የታክሲ ሰልፍ ላይ በቃ የጥያቄ ለምንድን ነው ሰው አንድ ሰዓት የታክሲ ሰልፍ ላይ የሚቆመው? አንዳንዱ ነገር እኮ እጥረት ላይሆን ይችላል። የሚገርም አሁን ይመስለናል አይደል? አይምሮአችንን መጠቀምና አስቦ መስራት ነው። አስታውሳለሁኝ ድሮ ታክሲ ስንጋፋ ሰዎች ይጎዱ ነበር። ሞባይላቸው ይሰረቃል አይደል? እርጉዞች ይረገጣሉ፣ ነፍሰ ጡሮች ይረገጣሉ፣ ህፃናት ማንም አይሰማቸው፣ ጉልበተኛው ይወሰደ ይመጣል። አሁን ሌላ ሀብት አያስፈልገንም። እኔ ማን የተባረከ ሰው እንደሆነ አላስታውስም ነው እንደ ተጠርቶ ቢሸለም ደስ ይለኛል ብዬ አስባለሁ። ከየት ሰፈር እንደተጀመረ ብታቅድ ከሆነ አላቅም ሚሊዮን ይሄ በሰልፍ ታክሲ እንትን ማለት መሰለፍ ያ ከምንድን የመጣው ካል ከተፈወሰ አይምሮ ውስጥ ነው። እኔ from the fertile ground of the mind እላለሁ። ከተፈወሰ አይምሮ ውስጥ ከምን ሚል ፈርስ ካም ፈርስ ሰርብድ ምናቀው ነው አይደል? መጀመሪያ የመጣ መጀመሪያ ይስተናገዳል። ስለዚህ ሰዎች እንትን አይደልና ጥሩ ነገር ደግሞ ደስ የሚልህ ባንዴ ነው የእንትን ሁሉም ይዛመታል። ተዛመተ ተሰለፈ። ምናልባት የብዙ ሰው ለቅሶ አላሰብን ይሆናል አጥንቶ የተሰበረ የሆነ ነገር ግን ትልቅ ለውጥ መጣ። ተጨማሪ ሀብት ፈለገ እንዴ? አልፈለገም። ግን አይምሮአችንን ተጠቅመን ነው ያንን የምናደርገው። ለምን የሚባለው ለጥያቄ ስትጠይቅ ለሁሉም አይደለም የሚጠየቀው። ጠያቂ ማለት ትክክለኛ ደግሞ አድማጭም አለ። ዝም ብዬ ሁሉም ሰው ይህን ነገር አልጠየቀም ማለት አይደለም። ወይም ደግሞ ኦልሬዲ እኮ ሀሳቡና መፍትሄው ያለውም ሰው ደግሞ አለ፣ እድሉን አለማግኘቱ ነው። እንግዲህ አንዱ ከመነጋገርም ጋራ አብሮ ይሄዳል ማለት ነው። እንደዚህ ለምን አናረግም የሚሉ ሰዎች አገራችን በጣም ትፈልጋለች ብዬ አስባለሁ። ግጥምህን ቀደም ሲል የጠቀስካትን ግጥምህን እያሰላሰልኳት ነበር። ለምን የሚል ታጣ የሚል ነውና በጥያቄ ውስጥ ራሱ ጥያቄ ያዘ ነው። ብዙ ጊዜ ለምንን እንደ መጥፎ፣ እንደ አሮጋንስነት፣ እንደ አስቸጋሪ ሰውነት ለምን የሚሉ ሰዎች በተደጋጋሚ አስቸጋሪ ናቸው ተብሎ ይታሰባልና እውነት ከአስቸጋሪ ነው የምንመድበው ወይስ ኢሴንሻል ነገር? ያው መልሴ እንደምትገምተው ነው። እኔ ጥያቄ ለምን ዩኒቨርሲቲ ውስጥ ሲሆን ሪሰርቸር ተብሎ
ፔሮል ላይ ደሞዝ ይከፈለዋል ለምን ባይ በየሰፈሩ ሲሆን ግን ያው ለምን ባይነት ብዙ አይፈልግም። ይሄ ከምንድነው የመጣው የሚመስለኝ በዛ ውስጥ ያለውን መፍትሄ ስለማናይ ነው የሚመስለኝ። ለምን በጓዳ አንድ ተቋም ውስጥ ለምን ብሎ በአደባባይ ሻምፒዮን መሆን እኮ ይቻላል። ለምን ችግራችን ቅድም እንዳልኩት ነው። ዳሽቦርዷ ላይ ቀዩን ነገር አንፈልጋትም፣ ግን ቀዩዋ ነገር ብትኖር መኪናው ረጅም መንገድ እንዲሄድ ያደርገዋል። ስለዚህ በየተቋማቱ ለምን የሚሉ ሰዎች፣ በየቤቱ ለምን የሚሉ ሰዎች ሲኖሩ እንስተካከላለን፣ እንታረቃለን፣ እናርቃለን። ማረቅ ማለት መስተካከል ማለት ነው። ስለዚህ እርቅ የሚመጣው በመነጋገር ውስጥ በመስተካከል ውስጥ ነውና ለምን የሚሉ ሰዎች ሲጠይቁ ይሄንንማ ለምን እየኖር ነው እንሄዳለን ሲሉ ብለው ጥያቄዎቹን ያስተካክላሉ። ለማን ነው ስለምን ማለት ያለብን? መነሻው እኛ ነን መሆን ያለበት። ለምን ብለን ስንጠይቅ የኛ ነገር ጥያቄያችን ሚዛን የሚደፋው ያንን ነገር እኛ ኖረ ነው ሲሆን፣ ለምን ብለን የምንገዛው ነገር የሚጨምረው የኛ ካረንሲ ሲጨምር ነው። የኛ ካረንሲ ማለት ነው ተቀባይነታችን፣ በተግባር ያንን ነገር ማድረጋችን፣ መዋላችን ይወስነዋል። ስለዚህ አንደኛ ለምን ባይነት ከራስ ነው መጨመር ያለበት። ሁለተኛ ምን የሚባል ነገር አለ? ሰርክል ኦፍ ኮንሰርን እና ሰርክል ኦፍ ዶሜን የሚባል ነገር አለ። ምንድነው ሰርክል ኦፍ ኮንሰርን? በቃ ያሳስበኛል የምንለው ብዙ ነገር ያሳስበናል አይደል? ሰሞኑን ዓለም ዋንጫ ላይ ማች ፊክሲንግ ነበር እያሉ ብዙ ክርክር አለ። ሊያሳስበኝ ይችላል። ይሄ ግን የኔ የሚያሳስበኝ ክልል ነው እንጂ ተጽዕኖ ማሳደርበት ክልል አይደለም። አየው፣ ሁለት አይነት ክልል አለ። ተጽዕኖ ማሳደርበት ክልል በራስ አንደኛ ራሴ ነኝ። የመጀመሪያው ተጽዕኖ ማሳደርበት ክልል እሱ ነው። ሁለተኛው ቤቴ ነው። ምክንያቱም ለምን ብዬ ለውጥ ማምጣት ይችላል። ለምን ብዬ ሁሌማ ልጆቹ ቴሌቪዥን ማየት የለባቸው ማለት ይችላለሁ። ወይም ደግሞ ልጅም ከሆነ ተከራክሮ አባባ እያለ እየጮህም ቢሆን ለውጥ ማምጣት ይችላል። የት? ቤት ውስጥ። እሱም ክልሉ ነው። በመስሪያ ቤቴ ውስጥ ደግሞ የራሴ ክልል አለ። ሁሉን ነገር መለወጥ ላልችል እችላለሁ። ግን ምናልባት ላንተ የቲቪ መዝናኛ ሊሆን ይችላል ድንበር። እዛ ውስጥ ለምን ብለህ ከጠየቅ ለውጥ ታመጣለህ። ኮንትሮል አድርገው አብረህም የመፍትሄው ተሳታፊ ሆነ አንዳንዱን እስከ መጨረሻው ለውጥ ለማምጣትም ባይሆን ግን ሀሳቦችን መስጠት እና ስፔስ እስካለ ድረስ ተቀባይነት ስለ ሀገርም ስለተለያየ ነገርም ማምጣቱ ጥሩ ነው። ለምን ብለን ለመፍትሄም ስንሰጣት ከትክክለኛው አቅጣጫ ጋራ መገናኘት አለብን። ስለ ኢትዮጵያ እግር ኳስ እዚህ መጽሐፍ ላይ ስለ ኢትዮጵያ እግር ኳስ ብዙ ለምን ብዬ የጻፍኩት ነገር አለ። ስለዚህ አሁን እሱን በሚመለከት ዝም ብዬ ከማንም ጋራ ማውራት ብቻ ሳይሆን አንደኛ አጀንዳ አደርገዋለሁ። ለምን የኢትዮጵያ እግር ኳስ ምሳሌ አድርገው ሰዎች ግን ስለ ህይወታቸው እንዲተገብሩት ነው። ግን ሪሊ ስለ ኢትዮጵያ እግር ኳስ ለውጥ ማምጣት ካለብኝ ቦታዎች አሉ፣ ማንኳኳት ያለብኝ በሮች አሉ። ስለዚህ በዛ አይነት እይታ ብናየው ተስማማለህ ብዬ አስባለሁ። ቢሊዮን በደንብ የሚያስማማን ነገር ነው። አሁን ሀገራችን እንግዲህ እንደ ምዕራፍ ወሳኝ ምዕራፍ ላይ ነው ያለችው። እንደሚታወቀው እንግዲህ ካለሳለፍነው ሳምንት ረቡዕ ዕለት ጀምሮ የሀገራዊ ምክክር ኮሚሽን ጉባኤ ተጀምሯል። ሀገራችን በልጆቿ ተወክላ ውይይቱን እያደረገች ትገኛለች። እኛም ደግሞ በጉጉት በተስፋ የምንጠብቀው ነውና ከሱ አንጻር ከወቅታዊነት ከጊዜያዊነት አንጻርስ ምን የምትለው ነገር አለ? አይ ቲንክ በጣም አስፈላጊ ነው እንዳልከው ሀገር ውስጥ አሁን ቅድም የምንላቸው ነገሮች የሆኑት ኢነርጂያችንን፣ ገንዘባችንን በግጭት በጦርነት በተለያየ ነገር ውስጥ የምናሳልፈው ብዙ ከመነጋገር ጉድለት ነው። እኔ የኛ ሀገር ችግር የተለየ ችግር ነው ብዬ አላስብም። የተለያየ ሀገሮች ውስጥ ነበረ፣ አሁንም አለ። ልዩነቱ ምንድነው? ችግሩን መንፈታበት መንገድ ነው ከፊትና ከኋላ ያደረገን እና ይሄንን ልንቆጭበት ይገባል። እዛም ላይ አይ ቲንክ ሀገራዊ ምክክር ውስጥ ያሉ ሰዎች የሚቀጥለውን ትውልድ አስበው ገና የሚወለዱ ህጻናት እንዳሉ እነሱም የዚህ ተካፋይ መሆን እንዳለባቸው እያሰቡ የሚቀጥለውን ኢትዮጵያ ኳሊቲ ኦፍ ላይፍ እንዲኖረን ቀና ብለን እንድንሄድ በጣም ወደው ነው የሁሉም ጎጆ የሆነች ሁሉም ህልሙን የሚኖርባት ደስ ብሎት የሚኖርባትን አገር ለመመስረት አይ ቲንክ የምንችለውን ያህል ማድረግ አለብን ብዬ አስባለሁ። ብዙ ሀሳቦችን እያነሳን ነው። ጥሩ ቆይታ እያደረግን ነው። ተመልካቾቻችንም እንደዛው ጥሩ ቆይታ እያደረጉ እንደሆነ እምነቴ ነው። ብዙ ጊዜ ለምናችን ዋጋ ያጣል ብዬ አስባለሁ። ዋጋ የሚያጣው ለምን ይመስለኛል መሰለ? ሲደረግብን ነው። ብዙ ጊዜ ስንበደል
ለኛ ነገሮች ሳያደሉ ሲቀሩ ነው ለምን የሚለው እንትን የሚመጣው። ሲደረጉልን በጥቅማችን ጊዜ እየተጠቀምን ከሆነ ለምን እንደምንጠቀመው በምን አይነት መንገድ ነው እየተጠቀምኩ ያለሁት የሚለው ለምናችን አይመጣም ብዙ ጊዜ ካፋችንና በሱ ምክንያት ለምን ወደ ኔጌቲቭ እንዲሄድ ይሆናል ብዬ አስባለሁና አንተ ለምን ላይ እንዳሰበ ብዙ ጊዜ እንደወሰደ ሰው ለምንድን ነው ለምናችን ስንጠቀም የማይሆነው? አዎ በጣም ጥሩ ጥያቄ ነው። አይ ቲንክ መነሻው ነው። አሁን ለምን የምንልበት መነሻ ነው የሚወስነው። ኢንጀስቲስ የትም ቦታ ላይ ኢፍታዊነት ካለ ሁሉም ቦታ ኢፍታዊነት አለ ይላል ማርቲን ሉተር ኪንግ ሲናገር። ስለዚህ ይሄ በጣም አስፈላጊ ነገር ነው እና ያንን ለምንድን ነው ያነሳሁት? ለምሳሌ ሲደረግልህ ከህጉ ከደንቡ ውጪ ከሆነ ፍትህ እኮ አይደለም እየሆነ ያለው። ጥቅም መሆኑን አይደለም ማየት ያለብን፣ ፍትህ አይደለም እየሆነ ያለው። ስለዚህ ፌቨርድ ይሆንክ ነው ያለው። ምናልባት ፌቨርድ የምትሆነው ነገ ያው ፍሪላንስ የለም ይባላል። ነገ አንተን ባሪያም ሊያረግህ የሚችል ነገር ውስጥ ልትገባ ሊሆን ይችላል። አላስፈላጊ ጥቅም ነው። ነገ ደግሞ ተደረገብኝም ብለህ ጥያቄ ላታነሳም ትችላለህ። ስለዚህ መርሃችን እኔ ላይ ነው የተደረገውም የተደረገበትም እሱ ላይ ነው የሚለው ሳይሆን መርሁ እውነት መሆን አለበት፣ መርሁ ፍትህ መሆን አለበት። ያ ከሆነ አይ ቲንክ ለሁላችንም መልካም ነገር ይሆናል ብዬ አስባለሁኝ። ነገን ዛሬ እንስራ የሚል መፈክር ይዘህ ተሞክሮ እንዳለህ አውቃለሁኝ። ከልጆች ጋር ችግኞችን ትተክላለህና እሱን እስኪ ትንሽ አጫውተን። ልክ ነው። ነገን የምንሰራው ዛሬ ላይ ኢንቨስት በምናደርገው ነው። የመዝራትና የማጨድ ህግ አለ። ነገ እንደዚሁም ብሎ በመመኘት አይሆንም። ነገ ዛሬ ላይ ነው የሚሰራው። ዛሬ አሁን ሰሞኑን ክረምት ነው። ገበሬ ቁጭ ብሎ የዘራውን ነገር ነው ታህሳስ ጥር ላይ የሚያጭደው። ብዙ ጊዜ ደግሞ ለውጥ የሚመጣው ከልጆች ላይ ነው ስትሰራ ነው። አሁን ለምሳሌ ስለ ችግኝ መትከል ያንን ፊሎሶፊ ስናነሳው ምንድነው በልጆች ልብ ውስጥ ነው ችግኝ መትከልን መዝራት ያለብን። ስለዚህ ያ ማለት ልጆቹ ነገ ማንም ቀስቃሽ ባይኖር ይተክላሉ። ስለዚህ ብዙ ነገሮች ባይዘው ዘላቂ እንዲሆኑ ከፈለግን ከልጆች ነው መጀመር ያለብን። ነገን ምንሰራው ዛሬ ላይ ስለሆነ አሁን እኔ አውሮፓ ትራቨል አድርጋለሁና በጣም ስለ ክሊን ኢነርጂ ያላቸው እይታ በጣም ነው የሚገርም። አሁን አዳዲሶቹ ልጆች ማለት ነው ጭስ ያለውን ነገር እስከ መጻየፍ ድረስ በሳይክል ነው የሚሄዱት። የኤሌክትሪክ መኪና ፕሮሞት ያደርጋሉ። በጣም ብዙ እንቅስቃሴዎቻቸው በሙሉ የተቃኙት የት ነው ካልከኝ ልጆቹ ካሪክለሙ ትምህርት ቤት ውስጥ ያንን ስለሚያደርጉ ጃፓኖች በብዛት የሚያስተምሯቸው የመጀመሪያው ጊዜያቸው ላይ ኦርደር ነው የሚያስተምሯቸው፣ ሲቪሊቲ ነው የሚያስተምሯቸው፣ መሰልጠን ነው የሚያስተምሯቸው። ስለዚህ ምን ያደርጉታል? አንዱን ከፊት ለፊት ያደርጉትና ሌላኛው እሱን እንዲከተሉ ያደርጋሉ። አሁን ወደ መታጠቢያ ቤት ሲሄዱ እንደዛ አድርገው ነው የሚያስተምሯቸው። ስለዚህ ሲቪሊቲ ስላለ ሁሉም ሰው መጥቶ ልምራ፣ ሁሉም ሰው መጥቶ እኔ ያውቃለሁ አይልም። እና ያ ለምን ይጠቅማቸዋል ካልከኝ አገርን ለማሳደግ ይጠቅማቸዋል። ሁሉም ሰው የራሱ ድርሻ አለው፣ በዛ በተመደበበት ድርሻ ላይ ምናልባት እኔ ዛሬ ሊሆን ይችላል ገና መንጃ ፍቃድ ያወጣሁት፣ አንተ ደግሞ በዶሮ 5ኛ 6ኛ መንጃ ፍቃድ ሊኖር ይችላል። እኔ ድራይቨር ሲቱ ላይ ካለሁኝ በቃ ዛትስ ኦርደር መታ አንተ ማርሹን ልታስተካክልልኝ ብትል መኪናው ይገለበጣል። ብዙ ነገሮቻችንን መዝራት ያለብን ኢንክሉዲንግ መነጋገርና መመካከር የሀዲዱን እሱ ሁሉ መዝራት ያለብን ነገን መቼ ላይ ነው? ዛሬ ላይ ነው። እና አይ ቲንክ ዛሬ ላይ ፍቅርን ከዘራን ያው የመዝራት ህግ ደግሞ ደስ የሚልህ ገበሬ አሁን የዘር 10 ኩንታል ለመሰብሰብ 10 ኩንታል አይዘራም። ትንሽ ነው የዘር እህል ግን ይበዛል። ስለዚህ የሚበዛውን ነገር እንዲበዛ የምንፈልገውን ነገር ዛሬ ላይ ቆመን መዝራት ይኖርብናል ብዬ አስባለሁ። በጣም ደስ ይላል። እንደ ህዝብ፣ እንደ ዜጋ፣ እንደ ትውልድ፣ እንደ ጄኔሬሽን ደግሞ ለምን ብለን መጠየቅ የጀመርን ይመስለኛል እና አሁን ያለንበት ምዕራፍ ወይም ደግሞ የሀገራዊ ምክክር ጉባኤው መነሻውም ቀደም ሲል እንዳልኩት ለምን የሚለው ይመስለኛል። ለምንድን ነው የምንጣላው? ለምንድን ነው ድሃ የሆነው? እነዚህን መጠየቅ ስንጀምር መሰለኝ ኦኬ እነዚህ ክፍተቶች አሉ፣ እነዚህን ማረም አለብን፣ እነዚህ ችግሮች መቀጠል የለባቸውም፣ ተማምነን ወደ ቀጣይ ምዕራፍ መሻገር አለብን የሚለው ሀሳብ መጥቶ አሁን ያለንበት የሀገራዊ ምክክር ጉባኤ ተጀምሯል እና እንደ ትውልድ አሁንም ምን ቦታ ላይ ለምን ማለት አለብን ትላለህ? በግል ድህነታችን ነው። ድህነት የሰውን ዲግኒቲ
የሰው ማንነት ሮብ ያደርጋል። በጣም አዋራጅ ነገር ነው። ልንጠላው ልንገፋው የሚገባ ነገር ነው። ሰዎች በገንዘብ እጦት ብዙ ሰዎች ህልማቸው ጋር አይገናኙም እና እንደ ሀገር አይ ቲንክ አንዱ መጠየቅ ያለብን ነገር ድህነት ነው። ድህነት፣ እርዳታ። አሁን የእርዳታን ነገር ሳስበው ሁልጊዜ ምንድነው ማየው ከሲስተም ሰፖርት ወደ ሲስተም ስትሬንግዝኒንግ መሄድ አለብን። ሲስተም ሰፖርት ማለት ምን ማለት ነው? አንድ ማይሰራ ማይንቀሳቀስ ሰው እየመጣ ይበላዋል። አይንቀሳቀስም። በቃ ተመልሶ ግን ምን ያደርጋል? ይራባል፣ ስታርቭ ያደርጋል። ግን ሲስተም ስትሬንግዝኒንግ ሲሆን ቁርጭምጭሚቱ ቀን ጸንቶ እየተንቀሳቀሰ የሚሰራ ከሆነ ፕሮዳክቲቭ ይሆናል ማለት ነው። የራሳችንን ወጪ በራሳችን መስራት አለብን። በፊት አነሳ ነበር አፈሩም ውሃውም ከዚህ ሄዶ ከግብጽ ብርቱካን የምናመጣበት ጊዜ አሁን እንኳን ያለ አይመስለኝም። ለምን እናመጣለን? ስለዚህ ለምን ብለን ብንጠይቅ ያለንን ሶሻል ካፒታል ይዘን ሁሉ ነገር መተው የለብንም። ነገር ግን ድህነቱን ክፉን ልናመልጠው እንችላለን ብዬ አስባለሁ። ከመነሻ ላይ ያነሳው የእድር የተለያዩ የቁብ ብዙ ባህሎቻችንን እንዳንተው እንደው አደራ ለማለት ፈልጋለሁ። ምክንያቱም አንዳንድ ጊዜ የሰለጠነን ይመስለንና እንተዋቸዋለን። ከጀርባ ያለውን ሪሌሽንሺፕ ቫልዩ አናደርግም። አሁን ለምሳሌ ጃፓን የሻይ ባህል አላቸው። አብሮ በሻይ እየጠጡ የማውራት የመወያየት ማለት ነው። እና የሚገርምህ ሮቦት አሁን እየሰሩ እሱን አልተውትም። ካድ ይሉታል። እንደውም ለሌላ ዓለም ሁሉ እያስተዋወቁት ነው። ሳውዲ አረቢያ፣ ዱባይ በጣም የሚገርሙ ህንጻዎች ነው ያሏቸው። እንደ ቡርጅ ካሊፋ፣ ሌሎች በጣም ብዙ ዘመናዊ ነገር አላቸው። በቤታቸው ስትሄድ ግን ድሮ ያለችው መጅሊሷ አለች። በጣም አስፈላጊ ስለሆነች ማለት ነው። እና ሌሎቹንም መጥቀስ እንችላለን። በጣም ጥሩ የሆኑ ባህሎች ማለት ነው ልናዳብራቸው የሚገቡ። ስለዚህ ይሄንን ይዘን ነው መሻገር ያለብን። አንድ ምሳሌ ብቻ ልንገርህና ጨርስ። እኔ ላይ የደረሰ ነገር ነው እና ጸጉር ቤት ሲሄድ በጣም ብዙ ጸጉር ቆራጮች ያሉበት ቦታ ይሄድና ስቆረጥ እኔ ደንበኛ የለኝም እላለሁ እና በጣም ኢፊሸንት እንደሆንኩኝ በቃ ክፍት የሆነ ቦታ ነው የሚሄደው መጠበቅ የለብኝም ብዬ ነው ማስበው። ከዛ አንዱ ጸጉር ቆራጭ ጋር ሄድና እኔ እኮ ያው ታውቃለህ ደንበኛ የለኝም እና ምክንያቱም ቶሎ ተቆርጬ ነው የሚሄደው፣ እናንተም ሁላችሁም ጎበዞች ናችሁ፣ አይጎዳም፣ ለእናንተም ጥሩ ነው አይደል አልኩት። ከዛ ስለው ያላሰብኩትን ነገር ነገረኝ እና ምን ነገረኝ? አዎ ግን እኮ ቤተሰብም ይኮናል አለኝ። አላሰብኩትም እና ይሄ ደንበኛ የሚባለው ነገር ለካ ስለዚህ ዝም ብለህ ኤፊሽንት እንሁን ብለህ ቡና ኤስፕሬሶ ነው የሚባለው ይሄ በፍጥነት የሚደረገው አርገህ የቡና ባህላችንን መተው የለብንም ማለት ነው። አይ የቀብር አስፈጻሚ ያለ ብለን የእድሩን እንትን መተው የለብንም። በዛ ውስጥ ሶሻል ካፒታል አንዳችን ለአንዳችን ፍቅርን ለወገን መድረስን ነገ ብንጣላ እንደ ኤቲኤም አውጥተን ግን ደግሞ የምንዘልቅበትን መልካም የሆነው ማህበራዊ ትስስር እናዳብራለን። እና ያው ብዙ ጊዜ ለምን ሳንል ነው ምንተው ስንወስድም ለምን ሳንል ነው ምንተው። አቶ አዱኛ ሂርጶ ከልብ አመሰግናለሁ። በእኔም በተመልካቾቻችንም ስም ተመልካቾቻችን ዛሬ በቅዳሜ መዝናኛ የእንግዳ ሰዓታችን እንግዲህ ቀደም ሲል እንዳልኩት አቶ አዱኛ ሂርጶ ነበሩ እንግዳችን የነበሩት። የለምን መጽሐፎች ደራሲ እንዲሁም ደግሞ በሚሰሩበት ዓለም አቀፍ የእርዳታ ተቋም ውስጥ የአቅም ግንባታ ባለሙያና ኃላፊ ናቸው። በእናንተ ስም በድጋሚ ከልብ አመሰግናለሁ። ቅዳሜ መዝናኛችን ብዙ ሀሳቦች ብዙ ቁም ነገሮች አሉት። አብራችሁን ካላችሁ እነሱን አብረን እንካፈላለን፣ አብረን እናወጋለን፣ እንቀጥላለን።